አሹ ቀብራራው የሚየልጅ ቦስ ቢሆን ማነው በፖሊስ ቁጥጥር ስር ዋለ። ሮማኔን እንግዲህ አስገድዶ በማለት እናንተ ጨርሱት በፖሊስ ስትጮህ እንግዲህ ደርሰው አሳሰሩት ማለት ነው። ሩታዬ እንግዲህ በጥሩ ፈገግታ መታለች፣ ቆንጆዬ ሆና መታለች። ደግሞ በነገራችን ላይ ሩታ አምሮባታል። የአደይ እናትም ከሆስፒታል ወጥታለች። እዚህ ጋር ሊገባኝ ያልቻለው የዴብ ነገር ነው በፍጹም ማለት ነው። ምንድን ነው የሚለው ረወዲያ ምኝኝ ብቻ በቃ ጭራሽ እናትሽ ዶክተሩን እንድታመሰግነው አልፈልግም። እሱን ስታመሰግነው እኔ ጥሩ ስሜት አይሰማኝም። የበታችነት ስሜት እየተሰማው አያችሁ። ምን ጉድ ነው? ወይ ጉድ! ወይ አግባትና ተገላገል ወንድ ከሆን ካለያም ደግሞ ለዶክተሩ ተወለት። ዶክተሩ እንዴት አድርጎ እንደሚያኖር አታይ ነበረ። በነገራችን ላይ አይደለ ዶክተር ዴቭ አይገቡም። እመኑኝ እንዲሁ ሲኝ እያሉ ነው የሚኖሩት ዘላለማቸውን ማለት ነው። ስለመናገር እና ምንድን ነው ይሄን ያክል እንዴ? በቃ አደይ እኮ ስቅቅ ብላ ሞተች ማለት እንዴት አድርገው? ዴቭ ምን እየሆንክ ነው? እማዬ እኮ ያው ስለተንከባከቧት ልታመሰግናቸው ስለፈለገች ነው እንጂ ሌላ ነገር አስባ አይደለም። አደይ አንቺ ዝም በይ፣ አንቺ ዝም በይ። ዶክተሩ እንዴት እንደሚያይሽ አላየሽም አንቺ? ይሄ ቅናት አይደለም ሲጀመር በሽታ ነው እንጂ ጉድት እኮ ነው ወይስ? እናም እንግዲህ ሮማን አሹን ዛሬ አስጠነቀቀችው። ዞር በልልኝ፣ እኔ ወንድ ፍለጋ ወይም ደግሞ ትዳር ፍለጋ ወይ ልጅ ፍለጋ አይደለም እዚህ መጣ። ስለዚህ ተወኝ፣ ሰርቼ ልብላበት፣ በቃ ተወኝ ስትለው እንግዲህ አሹቲ እንግዲህ ቅናት ገፋፍቶ እንግዲህ እያለቀሰ እየተነፋረቀ ነበር። ከዚህ በኋላ አጠገቤ እንድትደርስ አልፈቅድልህም ምናምን ብላ ስለተናገረችው ብቻ ሲነፋረቅ ነበረ። ከዛ በኋላ እንግዲህ በጣም ተናዶ ሳለ ሊዲያ መጣችና ዶክተሩና ማን ነው ኤኖክና ሮማን እኮ ሁሉንም ነገር ጨርሰዋል። ምን? አዎ እንዲህ እኔ ያለው በፍጹም ሊሆን አይችልም። አዎ እገለዋለሁ፣ ያንን ዶክተር እገለዋለሁ፣ የፈረንጅ ቂጣጣቢ እያለ እንግዲህ ያ እንግዲህ ሙሽ ላቀው አሊባባ ነው ምናምን የሚባለው ሰውዬ ዛሬ ጠላ ይዞለት መጣ። ጠላውን ግተው እንግዲህ አይ ጉድ ወዲያ አባውን በቅል ያወጣዋል አለ ሲታረት ሀገሬ ሰው። ታዲያ በዛ እንግዲህ አጋጣሚውን አግኝቶ እሷ ላይ ሊጠቀምባት ሄደ። ኃይሉን ተጠቅሞ እንግዲህ አሹ እንዳትጠጋኝ ላይ አይኛ ሴቶች አቅም የለንም እኮ ግን በነገራችን ላይ ትችላለች። በእግሩ የሆነ ቦታ ላይ ብትነካው ሄዶ ዝርር ይላል። ታመልጠው ነበረ እንግዲህ ዞሮ አላቅም ሮማን ምን እንደሚገጥማት። ግን አሹ ትክክል አልሰራ። ከልጅነቴ ጀምሮ ስመኘው የነበረውን ዛሬ ያገኘዋለሁ። ብራምባውን እሱ ሊሰብርላት ማለት ነው። ያ ዶክተርማ በፍጹም መንካት የለበትም፣ እኔ ነኝ። ከዛ በኋላ የራሴ አደርግሻለሁ እያለ እንግዲህ ፉከራውን ቀጠለ ማለት ነው። እሷም በጣም እያለቀሰች ነበረ። ቤት ውስጥ ደግሞ ማንም የለም። አጋጣሚውን አገኘ። እሱም ደግሞ በቃ እችን አጋጣሚማ ልጠቀምባት አቃጣሪ ሳትሆንብኝ ብሎ ቀጥ ብሎ ገብቶ እንግዲህ ሮማኔን ትሰጭኛለሽ፣ ይሄ የኔ ብቻ ነው፣ የማንም ሊሆን አይችልም፣ ትሰሚኛለሽ እያለ እንግዲህ ከዛ በኋላ በስተመጨረሻም ታዲያ ይኸው ስትጮህ ነበረ እንዳያችሁት ነው። ግን ጥሩ ሰራ ትላላችሁ፣ ጥሩ አልሰራም እኮ የምሬን እኮ ነው። ምንም ጥሩ አልሰራም ማለት የተሳሳተ መንገድ ነው አሁን እየሄደበት ያለው አሹ። ይሄ ከተጠያቂነት አያድነውም። እስር ቤት ወላ ሊከተው ይችላል የሆነ ነገር ካደረገላት። ሰው ከደረሰላትም ደግሞ ደረሰላት ነው። ሰው ካልደረሰላት ግን ከባድ ችግር ነው የሚፈጠረው። በእውነት እንግዲህ አላቅም ምን እንደሚፈጠር፣ ግን በዚህ ደረጃ እንደዚህ መሆኑ ተገቢ አይደለም ማለት ነው። ዞሮ እንግዲህ እሱ ጉልበቱንም ምኑንም እሷ ላይ ለመወጣት ነበረ እየሮጠ እየሄደው። ከዛ በኋላ እንግዲህ አሹ ምን እያደረክ ነው? የውሸትህን ነበር እንዴ እወድሻለሁ እያልከኝ ያለኸው? ስወድሽማ አልገባሽም እኮ። ስለዚህ ስወድሽ ካልገባሽ በቃ ኃይሌን ልጠቀም ግድ ሆነብኝ ዛሬ
ሮማኔ ከልጅነቴ ጀምሮ አንቺን ስጠብቅሽ ነበረ። አንቺ ደግሞ እንደዚህ ያደረግሽኝ እና ታዲያ እጄን አጣጥፌ ልቀመጥ፣ አንቺ ለዶክተሩ ልሰጪው ነው? በፍጹም ያማ እንዲሆን አልፈቅድልሽም ሮማኔ፣ አንቺ የኔ ብቻ ነች ሲል እንግዲህ እየታገላት ነበረ። የአደይም እናት እንግዲህ ድነው ስለወጡ ደስ ብሎኛል። ምክንያቱም አደይ በጣም ነበር ስታለቅስ የነበረው፣ አሳዝናኝ ነበር እውነት ለመናገር ግን ደግሞ ምንም አልሆነችም። ታዲያ እነኚህ ህይወቴን የታደጉት ከፈጣሪ በታች እነሱ ስለሆኑ እነሱን ሳላመሰግን ከዚህ ቦታ ንቅንቅ አልልም ስትል አይሆንም አሁን እንጂ ቤት መሄድ አለብን፣ መኪናውን ላምጣ፣ መኪናውን ላስጠጋ እያለ አይሆንም አልኳችሁ፣ አይሆንም ዴቭ ምን ሆነሃል? እሷ እኮ ለሷ ጥሩ ስለዋሉላት ልታመሰግናቸው እንጂ ለሌላ አይደለም። ዴቭ ምን እየሆንክ ነው? አደይ አንቺ ዝም በይ። እኔ ፊት ዶክተሩን ስታመሰግነው መስማት አልፈልግም አላለም። ምን አይነት ቅናት ነው? ራ አንተ ካላገባ ስትንቀረፈፍ ይኸውልህ አራዳው መጥቶ በሻማ ይዟት ውልቅ ይልልሃል ማለት ነው። አንተ ብቻ ዝም ብለህ አደይ አደይ እያልክ የማይሆነውን ጊዜና ሰዓትን ባትጨርስ ጥሩ ነው ብዬ ተስፋ አደርጋለሁኝ። እንግዲህ ዴቭ ዞሮ ከባለቤቱ ያወቀ ምንድን ነው ይባላል እና አንተ ነው የምታውቀው። ሲቀጥል ደግሞ ሰው ልጅ እንደዚሁ እንትን እያለ አይቀጥልም ማለት አላቅልህም። ብቻ አደይ ዞሮ ከዶክተሩ ጋር አንድ ላይ ብትሆን በጣም ነው ደስ የሚለኝ የምር። አደይና ዶክተር ቢጣመሩ ደስ ይለኛል፣ ግን አይሆንም። ዶክተር አሁን ሩታ መታለታለች፣ የሩታን ፍቅር ይቀበላታል ታያላችሁ። ይሄ ደግሞ ግልጽ ነው። ሩታዬ አምሮባት መታለች። በዛ ላይ አሁን አይለቃትም ሩታን ማለት ነው። ምክንያቱም የማይሆነውን ነገር ነው እስከዛሬም ሲታገል የነበረው ዶክተሩ። ምክንያቱም አደይ እጮኛ እንዳላት ሳያውቅ ነው ያፈቀራት። ካያወቀም በኋላም ደግሞ እንግዲህ እስከዛሬ ደርሷል። ይሄ ነገር ደግሞ እዚህ ከደረሰ በኋላም እንደማይሆን ስላወቀ አሁን ውሳኔ ይወስናል። ምክንያቱም የማይሆን ነገር ነው እያደረገ ያለው። አዎ የራሱ የምትሆን የእሱ የምትሆን ቢሆን እንኳ ቢታገልም ችግር የለውም። ግን የእሱ እንደማትሆን እያወቀ ጊዜና ሰዓቱን መግደል የለበትም። እንግዲህ አደይም በነገራችን ላይ በዚህ ቅናቱ አደይ ከዴቭ ጋር አትሆንም። በጣም ነው የሚቀናው፣ በጣም ከምነግራችሁ በላይ። ይሄ ቅናት ሳይሆን በሽታ ነው እንዴ! ጭራሽ አሮጊቷ ሄጄ ላመስግናቸው ስትል አይሆንም አለ እኮ። ይሄ ተገቢ አይደለም። ዴቭ ጸባይህን አስተካክል። ከዛ በኋላ አደይን መርቃ ትሰጥሃለች እናቲቱ ማለት ነው። አይ የምትል ከሆነ ግን ዶክተሩን ወደዋለች፣ ለዶክተር እንዳትሰጥልህ። ያኔ ነው መሸሽ። ጥሩ ጸባይ ስለሌለ ለዶክተሩ ትሰጠዋለች። እናቴ እያለ ሲጠራት ዴቭ እንኳን እናቴ ሊል እናቴ ምንም እንትን አይልም። ስለዚህ እናቴ ችግር የለውም ሲልኩ ካፉ ማርጠብ ነው የሚለው ዶክተር ማለት ነው። የምር የሰው ልጅ ስታከብሩ ትከበራላችሁ እና ሳታከብሩ ግን ከሰዎች ክብርን መጠበቅ ምንም እንትን የለውም። ዞሮ እንግዲህ ዶክተሩን በጣም ወደዋለች። ኤኖክም እንግዲህ ባፏ ቀልቀል ብትልም እኔ የምልህ ኢዩኤል ይሄ ሲያደይ እጮኛ ግን ጤነኛ ነው እንዴ? ሴትዮዋ ሄጄ ላመስግናቸው ስትል እንደው አይሆንም አለ እኮ። እሱ እኮ አላቅም እኔ አሁን ላይ ወዷት ማለት አደይን ስለሚወዳት ነው እየቀና ይመስለኛል እንጂ በክፉ አስቦ ወይም ክፉ ሆኖ አይመስለኝም። ቢሆንስ ቢወዳትስ? አንተ እኮ ስላላየው ነው ይልቅ እንዴት እንደሚሆን እኮ አላየከውም አለ። ተው እባክህ እያለ ሲሉ እነሱን በር አንኳኩተው መጡ። አደይ ግን በጣም ነበር የተጨነቀችው። በዴቭ እንደዚህ መሆን ግራን የተጋባችው። አረ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይ እናትም ከሐኪም ቤት ወጣች። አሹቲም